የሆለታ ከተማ ነዋሪዎች ለኮሪደር ልማት እስከ 100 ሺህ ብር እንዲያዋጡ የመገደዳቸውን ዜና እየሰማን ነው። የኮምቦልቻ ከተማ አስተዳደር ለዚሁ ኮሪደር ልማት 100 ሚሊዮን ብር ከተቀማጭ ገንዘባችሁ አምጡ ብሎ ለአንድ የብረት ስራ ማህበር ደብዳቤ መጻፉንም ከሰሞኑ ተመልክተናል። የባህር ዳር ከተማ አስተዳደር ባዶ ካዝና ታቅፎ ለኮሪደር ልማት 15 ቢሊዮን ብር መድብ ያለውና ነዋሪዎች መቀነታችሁን ፈታችሁም ከልጆቻችሁ ቀለብ ላይ ቀንሳችሁም ቢሆን ገንዘብ ስጡ የሚል መመሪያ አውጥቶ ሲንቀሳቀስ እንደነበርም መረጃው ከወጣ ቆየት ብሏል። የአጋሮ ከተማ ነዋሪ መንግስት ለኮሪደር ልማት ባስቀመጠው መስፈርት አጥሩን እንዲያጥር ለዚህም እስከ 100 ሺህ ብር በነፍስ ወከፍ እንደሚያስፈልግ የተነገረበት ዜና ከጆሮአችን የደረሰው ከ2-3 ሳምንታት በፊት ነው። ብዙዎቹ የአዲስ አበባ የጋራ መኖሪያ መንደሮች አንድ አይነት ቀለም እንዲጠቀሙ አስገዳጅ መመሪያ ከተላለፈም ቆይቷል። በአዲስ አበባ የኮሪደር ልማቱ በሚገኝባቸው አካባቢዎች የሚንቀሳቀሱ የንግድ ተቋማት እስከ ምሽት 3 ሰዓት ክፍት እንዲሆኑና ለኮሪደሩ ድምቀት በከፍተኛ ወጪ የተገዙ ብልጭልጭ መብራቶችን እንዲያበሩ ግዴታ እንደተጣለባቸውም ሰምተናል። መቼም አብይ አህመድ የሚሉት ሰው በሚመራት ሀገር የማይሰማ ጉድ የለም። ራስ ሳይጠና ጉተና የምትበላው ይላት የምትከናነበው አማራት የትኛው ተረትና ምሳሌ ያሁኗን ኢትዮጵያ ሊገልጻት ይችል ይሆን? ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል የኢትዮጵያውያንን የዘንድሮ ህመምና ስቃይ የተረዳው ይመስላል። ራዕይ የሌለው እጅግ ደካማና ልፍስፍስ ጀብደኛ በሆነ ገዢ መዳፍ ውስጥ እየተሰቃየች ያለችው ኢትዮጵያን በተመለከተ በተለይም ደግሞ የኮሪደር ልማት በሚሉት ደሃ ጠል ፕሮጀክት የተነሳ የተፈጠረውን መጠነ ሰፊ ሰብአዊ ቀውስ በምርመራ አጣርቶና ፈትሾ ሰሞኑን ያወጣው ሪፖርት የብዙዎች ትኩረት ስቧል። አምነስቲ ኢንተርናሽናል በ58 የኢትዮጵያ ከተሞች የአብይ አህመድ አገዛዝ እያከናወነ ያለውን የኮሪደር ልማት እንዲያቆም የጠየቀበት ሪፖርት ከነልጆቹ ለጅብ መንጋ ተላልፎ ለተሰጠው ህይወቱ ተመሰቃቅሎ ከመተዳደሪያ ስራው ተፈናቅሎ ከጎዳና ላይ ለወደቀው በ10 ሺዎች ለሚቆጠር የአዲስ አበባ ነዋሪ ቢያንስ መጠነኛ እፎይታን የሚሰጥ ነው ቢባል ያስኬዳል። ተረስተናል ብሎ ተስፋ ለቆረጠው ዓለም እያስታወሰው እንዳለም እንደማሳያ ተደርጎ ሊወሰድም ይችላል። አምነስቲ ኢንተርናሽናል ለ3 ሳምንት የፈጀ የምርመራ ስራ ካከናወነ በኋላ የደረሰበት ድምዳሜ የኮሪደር ልማቱ የዜጎችን ህይወት አደጋ ላይ ጥሏል የሚል ነው። አስገዳጅ መፈናቀል ሳያማክሩት ከቤቱና ከይዞታው እንዲለቅ መደረጉ፣ በዘመናት የገነባውን ማህበራዊ መስተጋብር ማጣቱ፣ ልጆቹ ከትምህርት ገበታቸው እንዲለዩ በርካታ ሌሎች ማህበራዊና ኢኮኖሚያዊ ቀውሶችን እያስከተለ ያለው ፕሮጀክት ነው የሚል ድምዳሜ ሰጥቶታል አምነስቲ ኢንተርናሽናል። ሪፖርቱ ለአብይ አህመድ አገዛዝ በቃሪያ ጥፊ የመመታት ያህል የሚያምነው አንድ ለእናቱ ሆኖበት ይህንኑ የኮሪደር ልማት በቀን 24 ሰዓት በሳምንት 7 ቀናት በየቴሌቪዥን መስኮቱና የስብሰባ መድረኮች ላይ ሲያደነቁር ለሚውለው የአብይ አህመድ አገዛዝ የአምነስቲ ኢንተርናሽናል ሪፖርት ዱብዳ ነው ማለት ይቻላል። እስካሁን ለሪፖርቱ ምላሽ ባይሰጥም በዚህ ደረጃ የኮሪደሩ ልማት ጸረ ህዝብ ጸረ ደሃ ተደርጎ መታየቱ ለአብይ አህመድ አገዛዝ የእሬትን ያህል የሚጎመዝዝ ትልቅ ክስ ነው። በርግጥ የአምነስቲ ኢንተርናሽናል ሪፖርት ከሶስተኛ ወገን ከውጭ ተቋም የተሰጠ ምስክርነት በመሆኑ የተለየ ትኩረት አገኘ እንጂ እኛን ጨምሮ ብዙዎች አመቱ ሙሉ ስንጮህና ስንቃወመው የዘለቅነው ጉዳይ ነው። የኮሪደር ልማት የሚለው አገላለጽ በራሱ ተገቢነት እንደሌለው ብዙዎች ይስማሙበታል። ከልማት ይልቅ ውበት ላይ ያተኮረ አንዳችም ኢኮኖሚያዊ ፋይዳ የሌለው አብይ አህመድ ለአዲስ አበባ ነባር ነዋሪና ለኢትዮጵያዊነት መገለጫው
በየደቂቃው ካለው ስር የሰደደ ጥላቻ ተነስቶ ከአጋሮቹና ተመሳሳይ ጥላቻን ከሚጋራቸው የኦህዴድ ሰዎች ጋር ተማክሮ ያስጀመረው የጥላቻ ፕሮጀክት ነው የሚለው መገለጫ በትክክል የሚገልጸው ነው። በጅማው የኦህዴድ ብልጽግና አመራሮች ሚስጥራዊ ስብሰባ ላይም የኮሪደር ልማቱ አዲስ አበባን ከኢትዮጵያዊ መልኳ ማላቀቅና ለዚህም የተፈረጀውን ነዋሪዋን አፈናቅሎ ማስወጣት እንደሆነ በግልጽ አንስተው የተወያዩበትና የወሰኑበት ጉዳይ እንደነበረ የምናስታውሰው ነው። አሁን ዓለም ሊሰማው የሚችልበት ሁኔታ በአምነስቲ ኢንተርናሽናል በኩል ተፈጥሯል። እነዚያ የልጅ ልጅ ካዩበት እትብታቸው ከተቀበረበት ድረው ወልደው አሳድገው አስተምረው ተከብረው የኖሩበትን መኖሪያ ቤታቸውንና መንደራቸውን አጥተው ጎዳና ላይ ለተጣሉት የአዲስ አበባ ነዋሪዎች የአምነስቲ ኢንተርናሽናል ሪፖርት የሚኖረው ፋይዳና በቀጣይ በአብይ አህመድ አገዛዝ ላይ የሚፈጥረውን ጫና ምን ሊሆን እንደሚችል በሂደት የሚታይ ጉዳይ ነው። አብይ አህመድ በጥላቻ ብቻ ተነስቶ የኮሪደር ልማት በሚል የተውሶ ፕሮጀክት ኢትዮጵያ ላይ ይዞ የመጣው መጠነ ሰፊ ቀውስ እንዲሁ በቀላሉ የምንሻገረው እንዳልሆነ ይታመናል። ሰውየው ፍሬኑ የተበጠሰውን መኪና በፍጥነት እያሽከረከረ ከጥልቁ ገደል ይዞን እየከነፈ ነው። ማንንም አይሰማም። ልቡ ደንድኗል። የጡረተኞችን 180 ቢሊዮን ብር በጉልበት ወስዶ የሀገሪቱን የወርቅ ሀብት ሙልጭ አድርጎ ሸጦ ለትውልድና ታሪክ የተቀመጡ ቅርሶችን በጠራራ ፀሐይ በኮንትሮባንድ ቸብችቦ ሀገሪቱን አጥንቷ እስኪቀር ግጦና በልቶ እየገነባ ያለው የጫካና የኮሪደር ፕሮጀክቶች የኢትዮጵያውያን የሞትና የመከራ ፕሮጀክቶች ሆነው ምንጊዜም የሚታዩ ናቸው። የተነቃነቀው ወንበሩ እስከ ኛው እስኪወገድ ድረስ እነዚህ የጥላቻ ፕሮጀክቶች የኢትዮጵያውያንን ደምና ስጋ እየበሉ መቀጠላቸው አይቀርም። ይህን የመከራ ዘመን የዚህን ሰው የጭካኔ አገዛዝ እድሜ ለማሳጠር የሚደረገው ማንኛውም አይነት ትግል የተቀደሰ ነው የሚባለውም ለዚሁ ነው።